እግዚአብሔር እንድንወርስ እንድንይዝ ውጤት እንድናመጣ ነው የሚፈልገው። ይሄ በጣም በአእምሯችን ሁሉ ጊዜ መቀመጥ ያለበት ሁሉ ጊዜም የምናገረው ንግግር ነው። አበሻ እንደዚህ ይላል፣ ሰው የወለደውን ሲስሙለት ነው የደገሰውን ሲበሉለት ደስ ይለዋል አይደለ? እና እንጀም ብሉ ጠጡ የሚለው ደግሶ ደስ ይያለው አይደለ? አይበላችሁ እንደ አይልም። ደግሶ ተጠራ እንዴት አትበላም ይላል። እንደውም እስኪያስጨንቅ ነው የሚያበላ ደግሶ ጠርቷልና። የወለደውን ደግሞ ሲስሙለት ደስ ይለዋል ይላል። አበሻ ነው። ፈረንጅ ልጁን እንድትስምበት አይፈልግም፣ በህግ ነው የሚጠይቅ። ግን አበሻ የወለዱትን ሲስሙለት ደስ ይለዋል። እንግዲህ በደንብ ተመልከቱ። ይሄ ምን ያሳያል? ሰው የውጤት ሲያይ ልቡ በደስታ ይሞላል ነው ነጥቡ። እንግዲህ ከክፋት ጋር ውሎና አዳሩ የሆነ የሰው ልጅ አብሮት የሚኖረው ለመሰሉ በጎ ከተመኘ ምንም ክፋት የሌለበት ንጹህ ስለ ሰው ልጆች በጎ እግዚአብሔር ምን ያስባል? ከበጎነት ውጪ ለአንተ ምን ያስባል? ለአንቺ ምን ያስባል? ለዛ ነው መውረስና ማጽናት የሚል አዲስ ትምህርት የጀመረው። ትናንትና የተወሰኑ ነገሮች ለመንካት ሞክረናል። መውረስ ማለት ማንነትን ማወቅ ነው ብለን ዛሬ የተወሰኑ ነገሮችን ይዘን እንሄዳለን፣ ጥቅሶችን። ነገር ግን በደንብ ትኩረት አድርጉ። እግዚአብሔር እንድትወርሱ ይፈልጋል ማለት የሆነ ነገር በእጃችሁ ይዛችሁ አገኘው ተሳካልኝ እንድትሉ ይፈልጋል ማለት አይደለም። እግዚአብሔር በተናገረ ማግስት ያንን ሰው እንደዛው ራሳችሁን መቁጠር አለባችሁ የሚል መንፈሳዊ አንድምታ አለ። ትናንትና ቅድምም ጋሼ ሲናገረው ነበረ። አንድ የተወሰነ ነገር ጥቅሱን ሃይላይት ለማሳየት ሞክሬ ነበር። ወንድማችን ዮሐንስ አደያ ዮሐንስ ምዕራፍ 3 ላይ ምዕራፍ 3 ቁጥር 1 ባለፉት ጊዜያት እነዚህን ጥቅሶች ያየናቸው ይመስለኛል። ግን ዛሬም ለዚህ ትምህርት በጣም ጠቃሚ ስለሆነ እናነሳዋለን። በተለይ ትኩረት ማድረግ ስላለብን እዚህ ነጥብ ላይ እመኑኝ። በዚህ ትምህርት ውስጥ አላውቅም፣ ብዙዎቻችሁ ግን እንደገና ትፈጠራላችሁ። እንደ አዲስ የሚወለድ አእምሮ ይሆንላችኋል። በኢየሱስም እንዳፈ ቃል ይሆንላችሁ። የምትሰሙ ሁሉ እንደገና የሚፈጠር የክርስቶስ አእምሮ በኢየሱስም ይሆንላችሁ። እንደዚህ አለ ዮሐንስ በአንደኛ ዮሐንስ መልእክቱ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። መጀመሪያ ይሄንን አረፍተ ነገር በደንብ እንመልከት። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለ ፍቅርን እንደሰጠን ምን በሉ እዩ። ምን ተብለን እንድንጠራ? የእግዚአብሔር ልጅ ተብለን እንድንጠራ። አንድ ውጤት ነው እዚህ ውስጥ የሚታየው አይደለ? አብ ልጆቹ ተብለን እንድንጠራ ፍቅር አሳየ። ምን ተብለን እንድንጠራ? ልጆች ተብለን እንድንጠራ። በደንብ ትኩረት አድርጉ። በደንብ ትኩረት አድርጉ። የሃይማኖት ትምህርት እያስተማርኳችሁ አይደለም። ይሄ ህይወት ነው። ህይወት ነው። አብ የገለጠው ፍቅር ልጆች ተብለን እንጠራ ነው። ምን ተብለን? ልጆች ተብለን እንጠራ። አንድ ውጤት አለ መተኮር ያለበት መታየት ያለበት ልጅ። ዮሐንስ ሲቀጥል እንደዚህ ይላል፣ ፍቅር እንደሰጠን ይሁ ካለ በኋላ እንዲሁም ነን። እንዴት ነን? እንዲሁ ነን። ስለዚህ ምክንያት ዓለም እርሱን ስላላወቀ እኛን አያውቀንም። ዓለም የምትተዳደርበት የራሷ እውቀት ስላለ ከኛ ጋር ልትግባባ አትችልም። ዳስዋይ ትላንትና ስንነጋገር መውረስ ብለን ስናስብ መጀመሪያ መንፈሳዊ ትምህርቶችን ከመማራችን ከማስተማራችን በፊት የምንጠቀማቸው ቃላቶች መንፈሳዊ ቋንቋ፣ መንፈሳዊ ውጤት፣ መንፈሳዊ አንድምታ ሊሆኑ ይገባል ብለን ስንነጋገር ነበር።
በተለይ በደንብ እንድታሰምሩልኝ ፈልገው መውረስ ዓለም እንዴት ነው የምትጠቀምበት? መውረስን መጽሐፍ ቅዱስ እንዴት ነው የሚጠቀምበት? ብዙ ጊዜ ዛስ ዋይ ስንጸልይና መዝሙሮቻችን ዓለማዊ ቋንቋዎች የተሞሉ የዓለም አገላለጽ የሆኑ ፓወርፉል ያልሆኑ ቋንቋዎች አሉ። አያችሁ ለምሳሌ ስትሄድብኝ ጭር ይልብኛል፣ ስትሄድብኝ እከፋለሁ። ይሄ ዘፈን ሲሆን ደስ ሊል ይችላል። እንኳን ደህና መጣችሁ። ምን ነው ከዘፈን ሲዋሳው አንድ ዘማሪ ስትሄድብኝ ቅር ይለኛል የሆነ ዘፋኝ ወይ የሆነ ዘፋኝት ብለዋለች። ይሄን እግዚአብሔር እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ በልጁ በኢየሱስ በኩል። ከአምጥተኸው ነው ስትሄድብኝ ስትደበቅብኝ ፈራለሁ። ምን አለ ቻይና በባኬ እየሰማ ነው። ይሄ ነው ነጥቡ። መንፈሳዊ ቋንቋን መንፈሳዊ ውጤት እንዲያመጣ ለመጠቀም ለመቻላችን ነው ችግር የሚገጥመው። መውረስ ማለት ይሄን የኔ ማድረግ ማለት ነው። ግን መቼ ነው ይሄን የኔ ማድረገው? ስከፍልበት ነው። ይሄንን ወንበር የኔ ማድረግ የምችለው ስከፍልበት ነው። አንድ ዋጋ መክፈል አለብኝ ለዚህ ነገር የራሴ ለማድረግ ይሄን ነገር። እስከዛ ድረስ ግን ምን ላይ ነኝ? ምኞት ላይ ነኝ፣ መመኘት ላይ ነኝ። መጽሐፉ ግን እንደዛ አይደለም የሚለው። ዮሐንስ ሲናገር አብ እንዴት ያለ ፍቅሩን እንዳሳየን ተመልከቱ፣ እንደሰጠን ተመልከቱ። ምን ብሎ ሊጠራን? ልጆች ብሎ ሊጠራን። ዳን አለቀ። ምን ብሎ ጠራን? ልጆች ብሎ ጠራን። እና ምን አለ? እንዲሁ ነን አለ። ምን ማለት ነው? ነገር ሊሆን አይደለም፣ ከነወደ ምን አለ? በፕሮሰስ የሚደረስበት አይደለም። ምንድነን? ራይት ነው ነን። እስኪ አሁን ነን በውራቃት እንዴት ነን? አሁን ነን። ይሄ ለዓለማዊ ሰው ይገባዋል ወይ? አይገባውም ማለት እሱ ራሱ እኔ አይደለም ያልኩት ዮሐንስ። ዓለም እርሱን ስላላወቀው አለ። ችግሩ ዓለም ከኛ ጋር አይደለም፣ እርሱን ስለማያውቀው እኛን አያውቀንም። የኢየሱስ ክርስቶስ ከዓለም ጋር ትልቁ ጸቡ የእንጀራ አይደለም፣ የርስት ጉዳይ አይደለም። እኔ አለ ዓለም በጨለማ ድብቅብቅ ብላ ስትሰራ የምትውለውን አለ እኔ ስመጣ ገልጠዋለሁ አለ። ምክንያቱም እኔ ብርሃን ነኝ። ሲገለጥባት ከኔ ጋር ምን ትፈጥራለች አለ? ግብ ግብ ትፈጥራለች አለ። ለዛ ነው እዚህ ዓለም ላይ ኃጢአተኛ ነኝ ብትል ማንም ሰው እንደማይቃወም ሁሉ እኔ በክርስቶስ የእግዚአብሔር ጽድቅ ሆኛለሁ ስትል ሰው የሚቆጣው አጌንስት የሚሆኑ የእግዚአብሔር ልጅ ነኝ ስትል ሰው ሁሉ ምን ይላል? አይኑን ያጉረጠርጣል። ማን የሰይጣን ልጅ አየህ ይላል። አንተ እኮ ያልከው ስለራስህ፣ አንተ አውራው ስለራስህ ነው። እኔ እግዚአብሔር ልጅ ሆኛለሁ ስትል ማንን የሰይጣን ልጅ አየህ? አንዳንድ ሰዎች አይተሃል ኢየሱስ ጌታ ነው ብለህ ስትሰበክ ማን አይደለም አለ ይሉሃል። እስኪ በልበለው ሌላው አይችልም፣ ሌላው አይችልም። አይ አሁን በደንብ ተመልከቱ። ይሄን ዕውቀት አለ ዓለም የምትቀበለው ዕውቀት አይደለም። ዓለም ኤክስፔክት የምታደርገው ነገር አይደለም። እኛ የእግዚአብሔር ልጅ ተብለን ተጠርተናል አለና ጠንከር ሲያደርገው እንደዚህ ሆነናል። ጌታ ኢየሱስ አየህ እንደዚህ ሆነን አየህ። አንዳንድ ልጆችን ስትቀጡ ምናምን ተው ብዬሃለሁ ትላላችሁ አይደል? ተው ብዬሃለሁ ትሉና በር ትዘጋላችሁ ቀስ ብላችሁ። እኔ አንድ ጓደኛ አለኝ እንደዛ የምታረግ በር ቀስ ብላ አረጋ ትዘጋና ማንም በሌለበት ፊት ለፊት ልጁን እነሱን ብቻ ታገኛለች። እርምጃ ትወስድበታለች። እርምጃው የከፋ ነው። ለምን? በፊት ተው ስትለው እሺ ይልና መልሶ ጥፋል። ተው ስትለው እሺ ይልና መልሶ ጥፋል። አልኩ እማልቀጣህ መስሎ ነው ትልና ታስገባና በደንብ ዋጋውን ትሰጠዋለች። ዮሐንስ የጨለማውን ዓለም ቋንቋ ዋጋውን የሰጠ ይመስለኛል። በዚህ ቋንቋ ምን እንዳደረገ ልጆችንን አለና ሰው ሁሉ እንደ ኖርማል ሊወስደው ሲል ነው እንደዚህ ሆነ። ሌላ አይደለም ማለት ጠበቃ ጋር ወስጣለ ያዛርገው እዚህ ጋር ትባራጋል። ምንድነው ልጅ ነህ እንዲህ ነህ ተቀበል እያለ ነው በኢየሱስ ስም። ተቀበል ማጠገባቸው ያለው ሰው ባካ መታርጉትና ተቀበል በሉት ባካችሁ። እንዲህ ሆነ ስትረስ ያደርጋል። ጫን አንዳንድ ጊዜ ይሄን ነገር እንደዚህ አድርግ ይሄን ነገር እንደዚህ አድርግ ትልና ከቤት ስትወጣ ብዙ ነገር ልትረሳ ትችላለህ። እማትረሳቸው ነገሮች አሉ። የቢሮ ቁልፍ ልትረሳ ትችል፣ ስልክህን እንኳን ልትረሳ ትችል ይሆናል።
ላንተ አስፈላጊው የቢሮ ቁልፍ ከሆነ አይ ለምሳሌ እኔ አንዳንድ ጊዜ ማታ 40 አዳር ለመመለስ ወደዚህ እዚሁ ቁልፌን ጥዬ ቤት በር ላይ ስደርስ ስፈትሽ የለም ሌላ ቀን አረሳም እንደለሳለ ስለማስብ ነው ምረሳው ረስቼ አላውቅም ሌላ ቀን ለምን መመለሴ ስለማስብ ለኔ ኢምፖርታንቱ ዋናው ነገር ላይምሮይ ቦታ የሰጠሁት ምንድን ነው ተመልሼ አዳር ጸሎት መግባቴ ነው አይ ከሰኞ እስከ ሐሙስ ሲሄድስ ወደ ቤት መግባቴ ስለሆነ አእምሮ ውስጥ የሚጫነው ከዚህ ተወጣ ገና ቁልፍ ቼክ አደረጋለሁ አይ ዮሐንስ በደም አእምሮ ውስጥ አስቀምጥ ይላል ምንም አስቀምጥ ይላል ልጅ እንደዛው እንደው ቁጥር ራስ እግዚአብሔር የሚዘምር ጀግና እየፈለገ አይደለም እምን ጥሩ ሰባኪ እየፈለገ አይደለም እንደኔ ቃል እየገጣጠመ የሚያወራ ሰው እየፈለገ አይደለም እግዚአብሔር እየፈለገ ያለው ወራሽ የሆነ ኔሽን ነው እናንተ ብዙ ጊዜ እንጠቅሰለን እናንተ እግዚአብሔር ወራሾች ናችሁ ተብሎ እንደተጻፈ ምንድነው የምትወርሰው ከእግዚአብሔር ምንድነው የምትወርሰው መውረስን መጀመሪያ በደንብ አድርገህ መፍታት ይኖርብሃል ትናንትና ስንነጋገር መውረስ ማለት እግዚአብሔር እንዳለ እንደዛ ነኝ ብለህ ራስን መፍጠር ማንነትህን አንደርስታንድ ማለት እኔ እኮ ይሄ ነኝ ብለህ መናገር ማለት ነው የተወለድክበትን ዓለም ጠንቅቀህ ማወቅ የተጠራህበትን ዓለም ጠንቅቀህ ማወቅ የዳንክበትን ዓለም ጠንቅቀህ ማወቅ መውረስ ሌላ ትርጉም የለውም መውረስ በፕሮሰስ የሚመጣ አይደለም ባለህ ቀን ለአእምሮ የምትነግረው ቋንቋ ለዛ ነው ዮሐንስ አብ እንዴት ለፈቁ እንዳሳየን አያችሁ ወይ ግሩም ብሏልከው እንደዚህ ነው እንደማንም እግዚአብሔር በፍቅሩ ልጅ እንዳደረገ አሜን እንዳትቀልድ ይላል አየህ መውረስ አይደንቲቲ ነው ማንነት ነው መውረስ ማለት ማንነት አብረህ የምታሳድገው ማለት ሰኞ ማክሰኞ ከአእምሮ የማታወጣው የእግዚአብሔር አጀንዳ ጉዳይ ባንተ ሊገልጥ የወደደውን ጉዳይ መኖር መቻል ማለት ከለከ ትዝ የሚላችሁ ጾም ጸሎት ሲሆን ትዝ የሚላችሁ የሆነ ጳጉሜ ሲመጣ ትዝ የሚለው ሰው የሆነ ነገር ችግር ሲገጥመው በተለይ አብዛኛው ሰው ቸርች ትዝ የሚለው መቼ ነው ችግር ሲል መስሪያ ቤት ውስጥ አጥፎ ሰራተኛ ካለ ሲባል ኦሮሞ በቸርች እጄ ላዘጋ የዮን ጣል የእግዚአብሔር ሰው ምን በየልጣል ስትለው ክፉ ነው የሚያሳስበው አለቃው የኔን ፋይል እንዳያየው ይሄዋ ምን አገባ አለቃው አይኑ እንዲዘጋ ይላል ይሄ የእብድ ጸሎት ነው ለምን መሰለ አእምሮ የወረሰው ሌላ ነገር ደባክ መዝሙርን ተው ስብከትን ተው የሞረስ አመታችን ነው የሞረስ እንትን ነው መዝሙሩ እንድነው ምን አትሁን የቃላት ጋጋታ ውጤት ሆኖ አያውቅም የምታወራቸው መንፈሳዊ ቃላቶች ውጤት ሆኖ አያውቁም በጣም ጥሩ ቃል የሚናገሩ ውጤት ህይወት የሌላቸው ብዙ ሰዎች አሉ እንደዛስ አእምሮ መከፈት አለበት አእምሮ ራስን መቁጠር አለበት አይ ትናንትና ማታ ከዚህ እጂ አንድ ልጅ በቪዲዮ ኮል ያወራል ከውጭ ካለ ሰው ጋር እና ቁጭ ያየዋል ምን ወደ ውጭ ውሰጂኝ ይላታል ልጅቷ ለምን ስትለው ኢትዮጵያ ደሃ ነው እዛ ሀብታም ነው ይላል ገና እኮ እሷን ነው የሚያክለው አልፈልግም ኢትዮጵያ ደሃ ነው እዛ ሀብታም ነው ይላል በአባቱ ላይ የሚኖር ልጅ እኮ ነው አባትየውና አውራት ቢባል ምን ሊባል ምን ሊል አይ ደሃ ነኝ ብሎ አክሰፕት አድርጓል አባት ልጅ ምን ይያለ ደሃ ነኝ አሁን ለዚህ ልጅ መተ በክርስቶስ ኢየሱስ ባለጠጋውን አልፈተ አው ልክ ነው ይላል ከዛ የሆነ ውጭ ሀገር ያለ ሰው ሲያይ ደሃ ነው እዚህ ወሰደኝና አሁን ነው ያስቀምጠው አይ የብዙዎቻችን አእምሮ የሚያማ ያስቀምጠው ብዙ ነገር አለ እየሰማችሁ ብዙ ሰሞኑን ነግራችኋለሁ ሰው ጸልይልኝ ካለ በኋላ ጸልይለት ስትል ኦሬዲ ወስኖ መጥቶ ጸልይልኝ የሚል የሚገርም ብዙ ሰው ወደ ውጭ ሀገር በቦርደር በባህር ሊሄድ ፈልጎ ጨርሶ ከፍሎ
ፓስፖርት ላይ ቪዛ አስመጥቶ መጥቶ የእግዚአብሔር ፈቃድ ነው አይደለም ጸልይልኝ ይላል። ምን ይሉ ጸልይልኝ እጃን ጨርሳል አንተ። ለዛ ነው መውረስ አልገባንም፣ መጫወት ነው የገባን፣ ማውራት ነው የገባን። እናንተ በክርስቶስ ኢየሱስ የእግዚአብሔር ወራሾች ናችሁ ማለት እግዚአብሔር ዙፋኑን ይሰጣል እያለ አይደለም። የእግዚአብሔር ሐሳብ ወራሾች ናችሁ፣ የእግዚአብሔር ሐሳብ ይገባችኋል እያለ ነው። ራይት አላችሁ። እስኪ መብት አለ በለዋታችሁ። አይ መብት አላችሁ። ምን እግዚአብሔር ያሰበውን ሊያስ ማድረግ የመውረስ ራይት አላችሁ። ምን አላችሁ? የመውረስ ምን ሐሳቡ አበሻ እኮ አያቱ እስኪሞት የሚጠብቅ ወጣት አለ። አያት ግፍት ብሎ ይሄን ቤት ለአምስት ተካፍለ ይሸጠ ሱቅ መከፈትኩ ይላል። እግዚአብሔር የሚሰጥ ጋሻ መሬት የለውም። እግዚአብሔር ሞቶ አንተ የምትኖርበት ህይወት የለው። ምንድን ነው የምትወርሰው? ወራሽ ነኝ ወራሽ ነው። እዛ ነው አየህ፣ መንፈሳዊ ዓለም ቋንቋው የሚጠቀምበት የቋንቋ ዓለም ዲፈረንት ነው። እኔና እናንተ የምናስበው አይነት ቋንቋ አይደለም። እኔ በዚህ ዓመት መጨረሻ አእምሯችሁ መንፈሳዊ ዓለምን ማንበብ እንዲችል እንዲከፈትላችሁ ባረኳችሁ። ያ የእግዚአብሔር ዓለም ስርዓት ለእናንተና ለቤታችሁ ይሁን፣ ለምትሰሙ ይሁንላችሁ። ማይለፈልፍ ሰው ታውቃለህ? ውጤት ይዞ ይመጣል። ውጤት ሪዛልት እጁ ላይ ያለ ሰው፣ አንድ ግብ እጁ ላይ ያለ ሰው፣ አንድ ማሸነፍ እጁ ላይ ያለ ሰው ዓመቱን ሙሉ ከሚጸልይ ሰው ይልቅ ምንም ውጤት ከሌለው ሰው ይልቅ አንድ ጊዜ በርከክ ብሎ ዓመቱን ሙሉ አንድ ውጤት ያለው ሰው ይበቃል። 10 ዓመት እየጸለየ ምንም ውጤት ከሌለው ሰው ምን እጁ ላይ ያለ ሰው አይ ጫን ይለዋል ዮሐንስ። እንደዛው ነው። ማን እንዳለ እግዚአብሔር እንዳለ መውረስ ማለት ነው። ጠዋት እስከ ማታ ሰልፍህን መቁጠር ማለት አይደለም። ያንተን ማሰብ ባለ ቁጥጥር ውስጥ መሆን ማለት ነው። ያንተን ማንነት በእግዚአብሔር ሐሳብ ማዋት ማለት ነው። ራስ መስቀል ማለት ነው። ምን አለ? የቁርጭምጭሚት ሆነ እስከ ጉልበት ሆነ እስከ ወገብ ሆነ እስከ ትከሻ ሙሉ ሰው የሚያኝበት ሆነ ይላል መጽሐፍ ቅዱስ። ልክ እንደዛ ማለት ነው። መውረስ ማለት እግዚአብሔር ሐሳብ ውስጥ መስጠት። እግዚአብሔር ሐሳብ ውስጥ ስትሰጥ ሰልፍ የለም አይልም መጽሐፍ ቅዱስ። ትግል የለም አይልም። አንተ ግን ለትግሉ ምንም አይነት ጆሮ ምንም አይነት ቦታ የለ። ያን ጊዜ አንተ ወርሰሃል ይባላል። ለምን ያስከውንም አይዘዋል? ምን አዲስ ነገር አለ? ያስከውንም አይዘዋል። መንፈሳዊ ዓለም ጠላት የሚሆነው የጨለማው ዓለም መንፈሳዊ ዓለም ጠላት የሚሆነው መቼ መሰለህ? ብዙ ቦታ ስትሆን ይሄ እዚህ የሞቀበት አይ ብዙ ክርስቲያን የሞቀበት ፖስተር የደመቀበት ጩኸት ረብሻ ያለበት በጌታ እኔ የኛን ጉባኤ እንዴት እንደምወድ አሁን ቅድም ያመለከው አምልኮ ምን አይነት አምልኮ ነው? ምን አይነት መንፈስ አለበት? እንዴት ነው አይላክት በቃ ነው የሚወደው። እዚህ ላይ እግዚአብሔር ሊሰራ በተፈቀደለት ልክ እየሰራ መሆኑ ለላኩ እስከተገኘ እግዚአብሔር ካሰበልህ እግዚአብሔር አብሮ ከሆነ እግዚአብሔር አባት ነኝ ካለ እግዚአብሔር ወዳጅ ነኝ ካለ እግዚአብሔር ይሄን አስቤልሃለሁ ካለ እግዚአብሔር ጠዋት እየተነሳ ለአንተ ጎረቤት የሚነግር ምን ያደርግልህ? ሁኔታ የሚነግር ምን ያደርግልህ? ነኝ እግዚአብሔር እንዳለ ምን አለ እግዚአብሔር? ልጅ በቃ አብዱበሉ ድሮም እኮ አይገባቸውም ብለዋል። ዮሐንስ እያለ ያለው ምን ነው ታውቃለህ? በረን ተመልከት። ስለዚህ ምክንያት ዓለም እርሱን ስላላወቀ እኛንም አያቀንም ማለት ወንድሜ አቶ ስንታየው እዚህ ሰፈር ሲኖር እድር አለ። ለምሳሌ እድር ዳኛ ነው። ለምሳሌ ሲጠሩት ምን እንደሚሉት አቶ ስንታየው ደጀኔ
አቶ ስንታየው ደጀኔ ብለው ሲጠሩ አያውቁትም እያለ ያለው ይሄንን አቶ ስንታየው ደጀኔ ግን የሚመላለስበትን የኑሮ ስርዓት ሊገባቸው አይችልም። እሱ እድል ባይኖር እንደሚኖር ያስባሉ። እነሱስ ያለድሩ ምን ሰፈሩ ያለድሩ ምን ይደምቃል ብሎ ነው የሚያስቡት። ለነሱ ሁሉ ቦታ መግቢያ የሚታየው ዓለም ገንዘብ ነው፣ የሆነ ነገር ነው፣ የሆነ ነገር ነው ዓለም። ይሄ ሰው ግን እዛ አልቁጭ ብሎ እኔ እኮ እግዚአብሔር እንዳለ እንዲሆነ እንዲያቸው የድሩ ዳኛ ስለሆነ ሊያልፉት ይችሉ ይሆናል እንጂ አየህ የጌታ የኢየሱስ ክርስቶስና የአይሁድ ጸብ እዚህ ጋር ነው የጀመረው። ይሄ የአባቴ ቤት ነው ሲላቸው አሉ ይሄን ቤት አፍርሼ አለ በ3 ቀን እሰራዋለሁ ሲል ሰለሞን ያን ሁሉ ዘመን የፈጀበትን አይፈልጉም። ህይወትን አይፈልጉም። መውረስን አይደለም የሚፈልጉት እነሱ ታሪክ ነው የሚፈልጉት። በጌታ በኢየሱስ ከታሪክ ጋር የሚፋታ አይምሮ ይሆነልን። ታሪክን የሚጠላ ህይወትን የሚወዳ አይምሮ ይሆነልን። እነሱ የሚያስቡት እንደዛ ቃል ያ ሰለሞን እያስቀረው ይሰራ የነበረው ቤተ መቅደስ ስንት ሺህ ሰው ሲሰራ የነበረው በክንድ በምናምን ተለክቶ ማንም ሊለካው የማይችል በሞቱ ስለሚሰራው መቅደስ ያው ስለሆነ መቅደስ ቦታ ስለማይገድበው ዛሬ እዚህ ከሆነ ነገ እዚያ ዓለምን ሁሉ እየዞረ ለእግዚአብሔር ሕያው በሰዓት ሊሆን ስለሚችል ስለ መቅደስ ማሰብ አልቻሉም። ሊወግሩት ይፈልጋሉ። አይገባቸውማ፣ አያውቁትማ። አንተ የምትኖረው ኑሮና እነሱ የሚኖሩት ኑሮ እኩል ከሆነ ሞተሃል፣ በቁም ሞተሃል። የለም እነሱ እንደሚቆጥሩት እየቆጠርክ ከሆነ በኪስ እየቆጠርክ ከሆነ በዘመዶች እየቆጠርክ ከሆነ ሞተሃል። የለም አንተ የምትወርሰው ርስት የለም። መውረስ ቅኝት ነው፣ አይደንቲቲን ማወቅ ነው። እኔ እኮ ይሄ ነኝ ማለት ነው። እየሰማችሁ የፊት አውራሪ የደጃዝማችና ምን ልጅ እኮ ራሱ ቆጥሮ ሩቅ ሆኖ ቆጥሮ እኮ ምን ይላል አክብሩኝ ይላል። የአርበኞች ቀን ሲቀበል ከፊት ሄዶ ይቆማል። ምን ብሎና ማንነቱ ነው። ማንም ሰው ዲኤንኤ አልጠየቀው ምን አላለው። ላይሆን ሁሉ ይችላል፣ ባለሟል ሊሆን ይችላል። ያን ነኝ ብሎ ግን አክሰፕት አንዳንድ ሰዎችን አይታቸው ነኝ ብለው ነው የሚያስቡት። ከልጅነታቸው ጀምሮ በዛ ዕውቀት ነው የሚያድጉት። አንድ ቀን ይህንን ሲሆኑ ታያላችሁ። በህይወታቸው ትልቁ ጥፋት ለአእምሮ የምትሰጡት ምግብ ነው። ስለራሳችሁ የምትሰጡት ዕውቀት ሁልጊዜ ነው የምነግራችሁ። እግዚአብሔር የእናንተ ወዳጅ ነው፣ ሰይጣን የእናንተ ጠላት ነው። ይሄ ፋክት ነው። ሰይጣን ስለጠላችሁ አያጠፋችሁም፣ እግዚአብሔር ስለወደደ አያኖራችሁ። እናንተ ስለፈቀዳችሁ ለሁለቱም ትሸነፋላችሁ። ብትወዱ ህይወት አለላችሁ። ህይወት እንዲሆንላችሁ መጣው አለ። ስለዚህ የሚቀበለኝ ቢኖር እኔ ከሱ ጋር እኖራለሁ አለ። ካልተቀበለኝስ አልተቀበለኝም። ፍሬ ካላፈራስ አላፈራም። ሌላ ሳይንስ የለውም። ይሄ ምንም ትግል አያስፈልግም ነበር። አምልኮ መደመቀ ነበር። አንተ ላወቁ በክብር ነው ብለህ ስትዘምር ይገባህ ነበር። የወረስከው ነገር ቢኖር አምሮ ውስጥ ማንነትን የተቀበልክ ሰው ብትሆን ሰውን ጸልይ፣ በርታ፣ ተቀደስ፣ በዚህ ግባ እያልን እንነግረዋለን። ሰውየው ማን ስለሆነ እንደምንነግረው ካልገባው ማንነቱን ካልነገር ነው እንዴት ያንን ኑሮ ሊኖረው ይችላል? ሰው እኮ ሲገባው ነው የሚውልበትን ቦታ የሚመርጠው። ሰው እኮ ሲገባው ነው የሚናገረው የሚመርጠው። ሰው እኮ ሲገባው ነው የሚለብሰው ነው የሚመርጠው። ሰው እኔ ማንን የሚለው ካልገባው እንዴት ሊሆን ይችላል? አሁን ባለፈው እኔ ወደ ቤት ሲሄድ ነግሬያቸዋለሁ። አንድ አእምሮን የሳተ ሰውዬ ነበር። ነግሬያቸዋለሁ። መንገድ ላይ እንደዚህና አይዞሽ ጠላቶችሽን ሁሉ ቀጥቅጬልሻለሁ አለ። አየሁትና ፈድግ ብዬ መንገድ ላይ ነው እና በቃ ብቻውን ይወራ ነው። መቼ ለታ ከቤት ወጥቼ የት ልሄድ ነው? ታክሲ ሳስቆም ሹፌሩ እሱ ነው። ባቢና ቁጭ ለማያኛ ወይ ነው ተደላለ ወደ ሌላ ሰፈር ልሄድ ሲል ወደ ነው ተራይ ልዞር ነው ብሎ አዞሮ እያዋራኝ ምናምን እኔ ሐሳቤ ያ ሰውዬ አእምሮን የሳተው ሰውዬ
መንገድ ላይ ቆርቃኑን የሚሄድ ሰውዬ ዱላ ይዞ ቆሽሾ የሚሄድ ሰውዬ እንደዛ ያደረገው ማንነትን ሉዝ ማድረግ እኮ አየህ ሰው ማንነቱን ሲያለካ ንጹህ መልበስ ሰርቶ ራሱንም ቤተሰቡንም መመገብ ይችላል ማኖር ይችላል መንፈሳዊ ዓለም ላይ ቢገባ ማንነትን ማወቅ ነው ድልህ ወሬ አይደለም ድልህ አየህ መንገድ ላይ የምታየው ሁሉ ማንነቱ ጠፍቶ ይጮህ እኔ ማንነኝ እስኪ መልሱልኝ ይላል አንተስ ማንነህ በቸርች ወጥቶ እኮ ማንነኝ እግዚአብሔር ተኔ ማንነኝ አለቀልኝ እኔ ምን ማረባከንቱ ምን ሰው ነኝ ይላል ይሄ ሰው ምን ብለህ ጸልይለታል ማረባነኝ ብሎ ራሱን አሳምኑ የማይጠቅም ሰው እንደሆነ ራሱን አሳምኑ ምን ብለህ ነው የምትጸልይለት ማንነትን መረዳት ያ ነው በውረስ ከእግዚአብሔር የሆነው በውረስ ማለት እግዚአብሔር የሆነው ካልወረስክ ምን ያደርግልሃል ምንም ያደርግልሃል እግዚአብሔር በነገር ላይ የከፈረ በሩባ እንድትገባበት እግዚአብሔር ያበቀለው ሁሉ ለአንተ ነው መጽሐፍ ቅዱስ ሲናገር ምን አደረገ ሰውን በስንተኛ ጊዜ ፈጠረው ከቀጥሎ ነው ከድመት ቀጥሎ ሁሉ ካለቀ በኋላ ፈጠረው አይደል ለምን መሰለ ሁሉ የሚያስብ ፈጠረ ጨረሰና ና አለው ይሄ ሁሉ አያለው ስም አውጣ ነው አወጣ ድመት አለ ነበር አለ ምን አለ የሜዳ አያ ምናም ብሎ አወጣ ጨረሰና ከዛ እግዚአብሔር እንዳደረካል መፍት ነው ተንከባከብ የወደድከውን አድርጋል እዚህ ጋር እንዳትገባለ ይሄ ያንተ ማንነት አይደለም ማለት ላንተ አይገባም ማለት ያንተ ርስት ይሄ ነው አለ ሞልቶ እኮ ነው የሰጠው ቡልት አድርጎለት ይሄው ርስት ሲለው እሱ የተገኘ ከዚህ በኋላ የትናዳ ፈራው ማን ትቶን ፈራ አይደንቲቲ ሉዝ ማድረግ ማንነትን ማጣት እግዚአብሔር ያለ ይልቅ አንተ ያለ የመሰለ ድል ያለበት የመሰለ መምረጥ አየጥፋት አትብላ ካልኩ ዛፍ በልተሃል ሲለው እኔ አይደለም የበላሁት አለ አንተ የሰጠኝ ሴት ናት ያበላችኝ ብትል አበልኝም ብትል ሰበኛ ጴንጤ ሰበኛ መንፈስ እኔ ምን ላድርግ እግዚአብሔር ሰው እነሱ መሃል ነው የምኖረው ዓለማዊ መሆኔ ነው ኧረ እባክህ የትኛው ብርሃን ነው በጨለማ የሚሸፈነው ሁሉ ጊዜ እንደምነግራችሁ የለም መብራቱ ብታጠፉት ጨለማ የቱ ጋር ነው የሚቀመጠው የቱ ጋር እዛ ስር ነው የሚቀመጠው ወንበር ስር የት ነው መባኪስ ውስጥ ነው የሚቀመጠው የት ነው በማንነት ብርሃን እስከሌለ ድረስ ነው የሚኖረው የብርሃን አድራሻ ነው ሁሉ አድራሻ የብርሃን አድራሻ የብርሃኑ መነሻ የጨለማ መነሻና መድረሻ ይታል ብርሃን አለመኖር ብቻ አንተ አእምሮ ውስጥ ሰይጣን እድል የሚያገኘው እውቀት ስታጣ ብቻ ነው መውረስ ምን እንደሆነ ካልገባህ ብቻ ነው ቦታ የሚያገኘው ስለማውራት ማሰብ ከጀመርክ የት እንዳላችሁ ሰበር ነው እንደባቱ ነው የሚጠፋው ምን አለ ዮሐንስ ልጆች እኮ ናችሁ አለና ለዛው ማለት እንዴት ያለ ፍቅር እንደሰጣችሁ አያችኋል በፍቅር ነው ልጆች ያረጋቸዋል ፍቅር የሚለው ነገር በነገራችሁ ላይ ዋስትና ነው ዋራንቲ ማለት ፈልጎ ነው በደንብ እቺ አምሯችሁ ውስጥ አስቀምጡ እንዴት ያለ ፍቅር በደንብ ተመልከቱ እንዴት ያለ ፍቅር እንደሰጠ ፍቅር ለማለት የሚፈልገው ዋስትና ፍቅር ማለት ነው ያ ማለት ሁሉ ጊዜ ልጅ የመሆን ዋስትና ወላሽ የመሆን ዋስትና የማገልገል ዋስትና ከእግዚአብሔር እጅ ያለመለቀቅ ዋስትና ምንድነው ፍቅር እንዴት ያለ ማስታወቂያ እንዳወጣ ተመልከቱ ቢል ኖሮ ማስታወቂያውን ታሟላ እሱ አይታወቅ እንዴት ያለ ምርጫ እንደመረጠ ተመልከቱ ቢል ማን ይመረጣል አይሁድ ምንድን ግሪክ ሰውነ በዛው ላታሟላ ትችላል መጽሐፉ ግን እንዳልታቃል አብ እንዴት ያለ ምን
ፍቅር ደግሞ ስንት ነው? ፍቅር ለማን ነው? ለሁሉ። ያ ፍቅር ልጆች ተብለን እንድንጠራ ስም አወጣልን። እንደዛም ነን። ማን እንዳለ አብ በፍቅሩ ልጅ እንዳደረገ ዋስትና ያለው ልጅነት በደንብ ተመልከቱ። ዋስትና ያለው ልጅነት ክብር ለኢየሱስ። እንዴት ያለ ነገር ነው ባካችሁ! ዋራንቲ ማንም መጥቶ እንዲህ ነው እኮ ቢል ከልጅነት መዝገብ የማይፋቅ እንዲህ ነው እኮ ቢባል ማንም ቢከስ ማስረጃ ቢመጣ የወንድሞች ከሳሽ ተጥሏል ተብሎ እንደተጻፈ ጥሎ ያረጋግጣልህ ዋስትና ያለ ልጅ በምን የተገኘ? በፍቅር የተገኘ። እዛ ውስጥ መኖር፣ እዛ ውስጥ ማሰብ፣ በዛ ቁጥጥር ስር ራስን ማስቀመጥ ከዚህ የሚበልጥ ኢየሱስ ጌታ። መውረስ ምን እንደሆነ ገባችሁ? መውረስ ምን ማለት እንደሆነ ቃሉ ጥሬ ቃሉ መውረስ ሲባል ይዞ መገኘት ማለት አይደለም። አንደርስታንድ አድርጎ መገኘት ነው። ይዞ መገኘት የዚህ ዓለም ቋንቋ ነው። አንደርስታንድ ማለት መቼም ቢሆን መቼም እንደሚከናወንልህ ማሰብና ማሰብ ብቻ። ድል እንደምትነሳ ማሰብና ማሰብ ብቻ። ድል እንደነሳም ጭምር ራስን ለራስ መንገር። በሰልፎችሽ ለምን ትሸነፊያለሽ? በጨለማው ለምን ትሸነፋል? ጨለማው በሚያወራው ለምን ትሸነፋል? አየሩ በሚያወራው፣ ጤና ጣቢያው በሚያወራው ለምን ትሸነፋል? ልጅ ካደረገ ልጅ ምን አይነት ልጅ ነው ያደረገ? ዋስትና ያለው ልጅ። ምን አይነት ነው ዋስትና ያለው ልጅ? ሰሞኑን ያለ ያ ልጅ የሆንክበትን እውነት ልትኖርበት ይገባል። ዋስትና ያለው ልጅነት ሰጥቷል። እዛ ልጅነት ውስጥ ምን አለ? እንደገና እንግዲህ ወደ ልጅነት ከመለሰን ደግሞ እናየዋል። እግዚአብሔር የተባረከ ነው። እግዚአብሔር ትንሽ ነገር በዚህ ደካማ ሰው ነግሯቸዋል። ለአስተማሪ መንፈስ ቅዱስ ክብር ይሰጣል። ከዚህ በላይ ክብር ይሁን ለጌታ ለእግዚአብሔር መንፈስ። ሃሌሉያ።